ለቲ እንዴት ነሽ? እንዴት ነህ? አለሁልሽ። በጣም አናገሽኛል፣ ግን ያስ ዩር ፐርሰናል ኦፒኒየን ምን አልኩኝ? በቀነኒ ጉዳይ ግን እሱ ያንቺ የግል እንትንሽ እንዴ ምን አደድኩኝ? ለምን እንደዚህ አላሰበችም? ምን አልጫለ እኔ ሰው እንደዛም ሲለኝ ስለማልወድ ብዙ ጊዜ እኔ አስሎንጋስ የተለየ ሀሳብ ከሆነ የሌሊት እይታ ነው። እኔ በዚህ ያላየሁት ምናምን አለው፣ ግን ሀሳቡን ነው ያልኩሽ። ገባሻለሁ? ያ እንደዚህ ብታስብ ነበር አይደል? አስገድጄ ለምን እንዲያላሰብሽ ምናምን አለ። እንዴት ነው? ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ይመስገን። ጌታ ሰላም ነው አለው። በእንትና ጉዳይ እኮ ጽፌልሽ ነበር። ከዛ አባቷ የተናገሩትን አይተሻል አይደል? አባቷ አቶ አዱኛ ከዛ በደንብ አደመጥኩት ቪዲዮቸው ማለት ነው። በሽምግልናው ላይ እኔ አባገዳዎችን ንቄ አይደለም፣ አባገዳዎችን ንቄ ሳይሆን አክብሬ ነው። ሁለቴ ሶስቴ ሄጃለሁ። መጨረሻ ላይ ግን ድምፃዊ አንዷለም ጎሳ ያቀረበልኝ ዛሬ ምናልባት ከምነግራቸው አንደኛው እሱ ነው። እሱን ደግሞ ምላሽ አስደምጣቸዋለሁ። ጉማ እንክፈል፣ ካሳ እንክፈል። እኔ የእሳቸውን ንግግር አድምጫለሁ። እሳቸው የቀነኒ አባት ፈርስታንድ ኢንፎርሜሽን ናቸው። እሳቸው እንደዚህ ካሉ የነበሩ ናቸው። ሽምግልናው ላይ እኔ እንደዛ ላለም ልል አልችልም ከሚል ነው እንደወረደ የሰጡትና አባገዳ ከሁለቱም ይልቅ እንደውም አባገዳ ጎበና ሆላ እሳቸው ደግሞ እዚህ ይህም ነገር እንዳልተነሳና እውነቱን ደርሰንበት ለመሀላ ፈልገናቸው የቀነኒ አባት እንዳልተገኙ ነው ያወሩት። ግን እኔ አሁን የቀነኒ ኬዝ ቴዲ በቲክቶክ በኢንተርኔት ላይ ጩኸት የሚፈታ የሚመስለኝ አይመስለኝም። እኔ ሎንግ መንገዱ ነው። የግድያ ወንጀል ደግሞ ትልቅ ኬዝ ነው። ስለዚህ እኔ አሁንም የመጣሁት አንተ ጋር ያንተን ፕላትፎርም ተጠቅሜ ለቀነኒ የምናስብ ሰዎች መሬት እናወርደው፣ ይህን ጩኸት መሬት ይውረድና ጎፈንድሚ ሰፖርት ይደረጉ፣ ፋይናንሻሊ ይታጠቁ ባይኔም። ቢኮዝ በጣም ብር ያስፈልጓል ኬዙና ይህንን ነው ማለት የምፈልገው። እኔ ማንንም አላምንም፣ እውነትን ነው የምፈልገው። ይሄ ነው። እንዴ መሰለሽ አሁን በቲክቶክ እስከዛሬ አሁን ለምሳሌ ስናወራ የነበርናቸው የጉዳዮች ፐብሊክ ሪከርድ ስለሆኑ ነው ሶሻል ሚዲያ ላይ የምናወራው እንጂ ከተቻለ ሶሻል ሚዲያ እንዳየናቸው ለፍርድ ቤት አስቸጋሪ የሆኑ ነገሮችን መፍትሄ ይሰጥ አይቻልም፣ ወይም ደግሞ ሰዎች ሲማሩበት አይቻልም። አንድ ሰው ፐብሊክ ላይ እስካወጣው ድረስ ለምን አወራችሁ አይባልም። አይ መወራቱን እኮ ሊጠልቸው አይደለም። መፍትሄ እንስጣችሁ ፍርድ እንስጥ ሳይሆን ለምሳሌ አባት አቶ አዱኛ ዋቀው እኔ ከመጀመሪያ ጊዜ ጀምሮ ስለነበርኩበት ነው ይሄን ጉዳይ እንደውም አደራ ብለዋል። የመጀመሪያ ጊዜ እንደውም ምንድን ነው ያሉት? በጣም አዘኑ። ሶሻል ሚዲያ ላይ የሚሆነውን ነገር ማለት ነው። አንድ ጋጥ ወጥ ልጅ ነበር፣ አንዴ እንትና ነበር ሲሳደብ ነበር አለ ዳርቻ የሚባለች ታስታውሽ እንደሆነ የሞተች ሰዓት ስድብ ምናምን ቀላቅሎ ሲናገር ለሟች አሁን እንደ የደረስንበት ነገር እንደ ይመስልሽ እኚህ ሰው ልጃቸውን ያጡት ሰው የቤት ውስጥ ያሳደገውን እንኳን እንስሳ እንኳን ሲያጣ ከአእምሮ ላይሆን ይችላል አይደል? የሆነ አታችመንት እኮ አለሽ። ቢገባንም ባይገባንም እኚህ ሰው ትክክል ናቸው ማለት ነው ያለበት። እኔ የተጎዳ ሰው በተለይ ልጁን ያጣ ሰው ቢገባኝም ባይገባኝም ትክክል ነው ሰው ወይም እናት የዛን ጊዜ ምናሉ ልባቸው በተሰበረ መንፈስ መጥተው ሶሻል ሚዲያ ላይ የሚደረገውን አይቻለሁ። እባካችሁ ከዚህም ከዛም ሳትሆኑ በትችሉ ለቤተሰብ አስቡ፣ ባትችሉ ግን የልጅን ጉዳይ አደራ ኃላፊነት በሚሰማው መንገድ ሆናችሁ አሁን ላስደምጥ እችላለሁ። ተፈለሽ ሰምታችኋል ብዙዎቻችሁ እያስባሉ በተደጋጋሚ ስላሰማቸው ዘንድ ከዛ በመለስ ሰዎች የተለያየ ሀሳብ ያንሸራሽራሉ። እኔ አንድ ሴት ልጅ ከተመታች አንድ ሴት ልጅ የግድያ ሙከራ ተደርጎባት ከሆነ ከዛ በኋላ አላምንም በቃ። አዎ ግን እንደው መሰለክ ድብደባውን ራሱ ማን ያደረሰው የሚባለው ነገር ኢንቨስቲጌት መደረግ አለበት ብዬ አምናለሁ። እኔ ግን አሁን ቃል ገብቻለሁ ለኔ ፎሎወሮች ልባቸው ይከፋል ሀሳቤ ነው ሲሰጥ። ግን እኔ ፍትህ ለቀነኒ እጠይቃለሁ። ፍትህ ልጅ ነፍስ የሚያስፈልጋት እውነቷ እንዲወጣ እፈልጋለሁ። የእውነቱን ማቀው በህይወት አለመኖሯን ነው እና እውነቷ እንዲወጣ የእሷ የመሞቷ ሪዝን ምን እንደሆነ እንዲወጣ ፈልጋለሁ። ቀጥሎ ግን ቤተሰቧን መረዳት አለባቸው እና መርዳት የሚችሉ ሰዎች ጎፈንድሚ ያለ የጋሼም ባንክ አካውንት አለ፣ ሰፖርት አድርጉ። ይህንን ካልኩ በኋላ ግን ለአንዷለምንም ሳይድ ኦፍ ስቶሪ መስማት ዶክመንቶችን የለም ኦፕን የሚደረግ ኢንቨስቲጌሽኑ ደስ ይለኛል። ግን የቲክቶክ አሉባልታ ኢንቨስቲጌሽን ዛሬ ራሱ ሌላ የረሳሁት ኦዲዮ አግኝቼ እንደውም ዛሬ ሳጫወትላቸው ነበረ። ቀነኒ ምን ሆና ሞተች? ወደ 8 አይነት ሞት ነው የሞተችው። ገብቷል። ይሄ ፌር አይደለም ለቤተሰቦቿ፣ ለእሷም ፌር አይደለም። ስለዚህ ይሄ ኢንቨስቲጌሽኑን ምናምኑን ለሚያረጉት ትተን ፍትህ ግን እኚህ ሰዎች ፋይናንሻል ሄልፕ ያስፈልጋቸዋል። እንደምታያቸው ምስኪን የቤተሰብ ናቸው። ጠበቃም ብዙ ወጪ አለ። ስለዚህ ቢረዱ ባይ ነኝ። የጎፈንድሚ አካውንቱ ላይ በቤተሰባቸው የተከፈተ እዚህ ያላቸው ሊጋ ኦልሞስት 1950 ሰዎች እዛ ላይ አቅማችን የፈቀደውን ሁላቸውም እንድታደርጉ በዚህ አጋጣሚ መናገር እፈልጋለሁ። በተረፈ ግን አንዷለም ጎሳ ቢያንስ እየተንቀሳቀሰ ነው።
በእንትን ነው የእሱን ሳይድ ኦፍ ስቶሪ አስደምጣችኋለሁ። እሱ ራሱን የመከላከል እንትን አለው። እኔ አንዷንም ገድሏል አልገደለም እሱ የፍርድ ቤት ስራ ነው። ቢኮዝ ዲስ ጋይ ኢዝ አ ፕሮሚናንት ፐርሰን ኢች ኤንድ ኤቭሪ ፉት ስቴፑ ዜና ነው። ወደደም ጠላም አንድ ሰው አይደለም በሱ ደረጃ አለ። ዛሬ እኮ ቲክቶከር ጌም የሚጫወቱ ሰዎች ተሳሳሙ ተብሎ ዜና የሚሰራበት ዘመን ላይ ነው ያለው። ስለዚህ እንዲህ ያለ በየትኛውም ዓለም ላይ አንድ አርቲስት እንዲህ ያለ ነገር ሲገጥመው የተለያዩ መላምቶችን የሚሰጡ አሉ። የእሱ አድናቂዎች አሉ፣ የህግ ሰዎች የተለያዩ ነገሮችን ይሰጣሉ። እኛ ግን ማውራት ያለብን መረጃውን እንደ መረጃ፣ ከዛ ደግሞ የራሳቸውን እንትን ትሰጣላችሁ። የመጨረሻው ግን ውሳኔ የሚሆነው የፍርድ ቤት ጉዳይ ነው ብዬ ነው የማምነው። በዚህ አጋጣሚ የህግ ሰዎች እውነታውን እንዲወጣ እቺ ልጅ አሁን ማን የገደላት የሚለውን ነገር እውነታውን እንዲወጣ የራሳችሁን እገዛ ብታደርጉ። ይሄ ነው እውነቷ ይውጣ። ይሄ አሉባልታ ኢንቨስቲጌሽን ከኢንተርኔት ላይ ቢወርድና ቢተው ስፔሻሊ እንዲያርጓት እንዲሆና ለኬዙ አይጠቅምም። እኔ አሁን ዛሬ ያመጣሁላቸውን ኦዲዮ ብትሰማ አውት ኦፍ ዲስ ወርልድ ነው። ገብቷል። ኢቭን የቀነኒ አባት ራሱ ማያውቁትን ነገር ነው። ኤቪደንስ የለም፣ አሉባልታ። ስለዚህ ይሄ ነገር ይተውና ለፍትህ ረጅሙን መንገድ ወስደዋል። ስለዚህ ከቤተሰቧ ጋር እንቁም። ቀጥሎም ደግሞ አንዷለምም ቻንስ ያስፈልገዋል። ሁለቱንም ሳይድ ኒውትራል ሆነን የምናምንበት የለም። ጀጅመንታችን ሊኖር ይችላል፣ ግን እውነትን እዛ ቦታ ስለሌለን አናውቅም። ስለዚህ የሱ ሳይድ ኦፍ ስቶሪንም ሰምተን ኢንቨስቲጌሽኑን ላይክ መውጣት ያለባቸውን ፐብሊክ ቢደረጉ ስፔሻሊ አውቶፕሲው ምኑ ነገሮችን እንትን ይላል ብዬ አምናለሁ። ይህንን ለማለት ነው። ግን ዛሬ ሰምታል ስለ ጽዮን ግርማ የምትባል ልጅ? ጽዮን ማለት የሆነ ቫይራል የወጣ ቪዲዮ ጽዮን ጋዜጠኛ ናት አይደለችም? የሆነች በጣም ቫይራል እየወጣ ያለ ቪዲዮ አለ። ሪፖስት አድርጌዋለሁ። አንድ ናርሲሲስት አግብታ እንዴት እንደፈታችው እና ቤተሰቧ በጣም አክሰፕቲንግ እና ኦፕን ማይንድድ ስለነበሩ ባሏን ናት ነው አይደለችም። ጽዮን ግርማ ግን አሁን በጣም ቫይራል እየወጣ ነው። ቪዲዮን ታየዋለህ፣ ሰው ይልክልሃል። እና ቤተሰቧ አክሰፕቲንግ ነበሩ። አቢዩዝ ያደረጋት ነበረ። በጣም ፊዚካልም እየመጣ ነው። ኢቨን ፊዚካልም ያልደረሰ አቢዩዝ ነበር። እና ቤተሰቧ ግን በጣም ኦፕን ማይንድድ ናቸው። እና የእኛ ማህበረሰብ ሴት ልጅ ከተደበደበች በኋላ ቤተሰቧ ጋር ስትሸሽ ተመልሰው የሚልኩት ነገር መቅረት አለበት። ኑር ኢትስ ኦኬ የለም ኑሩ መኖር መቀጠል አለበት። የሱሳይዳል ድረስ ነበረች ልጅቷ አቢዩዝ ከመደረጓ ብዛት እና ስለዚህ ይሄ እንደዚህ አይነት ቤተሰቦች አክሰፕት ማድረግ አለባቸው። ልጄ ዲቮርስ አድርጋለች፣ ኢትስ ኦኬ፣ ልጄ ሲንግል ማምናት፣ ኢትስ ኦኬ ብለው ተቀብለው መኖር ደግ ነው። መኖር ይቀጥልላቸው ለሴቶች እላለሁ። አግብታችሁ ሱሳይዳል ትወት ካለሽ በትዳር ውስጥ የህይወት የመኖር ጥያቄ ካለሽ ልገደል እችላለሁ ወይ ራሴን ማጥፋት ፈልጋለሁ ያልሽ ሴት ቆይ ኑሪ እላለሁ። ይህን ለማለት ነው የመጣሁት። ቴንክ ዩ ለልቴ። በተደጋጋሚ እንደተባለው በተለይ የቀነኒ ቤተሰቦች ድጋፍ በሚያስፈልጋቸው ነገር ሁሉ ሁላችሁም እዚህ ያላችሁ እናግዛቸው። በተረፈ ከትላንት ወዲያም ላይቭ ገብቼ ነበረ። ልክ የቀነኒ ሳይድ ኦፍ ስቶሪ እንደሰማነው በአንዷለም ጎሳም በኩል አጎቷ መጥተው ነበር እኔ ጋ የቅርብ ሰው መጥተው ስላለው ስለ አንዷለም ጎሳ እሱ መናገር ማይችላቸውን መናገር ፈልጋለሁ ለሚል ሰው በማንኛውም ሰዓት እኔ ክፍት መሆኔን መናገር ፈልጋለሁ። ቴንክ ዩ ልልታችን በጣም አመሰግናለሁ። ግን እኔ ጥያቄ ካሳሁን አንዷለም ገንዘብ ዘርፈዋል፣ ንብረት ማሽሸዋል ለሚለው ማስረጃ ሰጥተዋል? ያሳዩ ማስረጃ አለ? አጎት ነኝ ካለ ማስረጃ አይደለም ጥያቄ እንኳን እንዳጠይቋቸው ነው ያሉት። ምክንያቱም እውነት የተናገረው ውሸት ሆኖ ከተገኘ ራሱ ያፍርበታል። ለምን እንዳልሽው የመመርመር ነገር አይደለም ያስኩት እኔ። ይሄ የሞት ጉዳይ ነው ወይም ደግሞ ያዘነ ሰው ነው፣ የቤተሰብ አካል ነኝ ያለው እግዚአብሔር ሰው ነው ሲናገር እንደሰማችሁት። እንግዲህ የተናገረውን ንግግር ለፐብሊክ መድረክ ነው የሰጠሁት። ያለው ነገር ውሸት ከሆነ ደግሞ በሚቀጥለው ደግሞ ሌላ ሰው መጥቶ አይ የተናገረው ውሸት ነው ቢል እንትን እላለሁ። ትክክልም ካልሆነ ደግሞ እነሱም በሚጠይቁት መንገድ ይጠይቁታል። ቢኮዝ ስለ ጉማውም እኔ የማውቀው ነገር አባገዳም ስለ ጉማ የተነሳ ነገር የላቸውም እና ዛሬም አንዷለም ጎሳ ጉማ አላልተባለም እና እሱ ይሆን የለም ብቻ ትንሽ ጋፕ አለ። እስኪ ላስደምጠሽ ይሄን እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥ ውጭ ነው ያላቸው። ይሄ ሳይሆን አንዴ ፋይል ነው ያ ማለት ሰምቼዋለሁ። እኔ ራሱን የሌላ አካውንት ላይ ፖስት ባለው ጉማ ጠየቀ እና መግደሉን እንዲያምን ፈልጋለሁ። ጉማ ልክፈል ግን አልገደልኩም አለ ነው የተባለው። አንዷለም ጎሳ ደግሞ ዛሬ ጉማም የጠየኩት ከፍላለሁ ያልኩትም የለም አልገደልኩም፣ አባገዳንም ሽምግልናም የላኩት እነሱን ማጣት ስለማልፈልግ ነው ብሎ ነው ያወራው። ማለት የለም እንደ ስርዓቱ እንደ ባህላችን እና ለማስረዳትም ነው
እንደዛ ነው ያለው እና እኔ ሁለቱንም ሳይድ ኦፍ ስቶሪ በደንብ ቢሰማ ከዛም በተጨማሪ ግን ለኢንቨስቲጌተሮች የለም ኦፖርቹኒቲ ተሰጥቶ ይሄ ነገር በኮርትሩም ውስጥ በደንብ ቢኬድበት ባይነኝ። ቤተሰቧን እርዱ ውዶች። ቤተሰቦቿ በይፋ አስቀምጧል የጎፈንድሚ አካውንት። አዎ አለ። 22 ሰው ብቻ ነው ዶኔት ያደረገው። ይሁላ ጩኸት ግን ቴዲ ስታስበው 22 ሰው ብቻ ነው ማለት ቀነኒ 700,000 ፎሎወር አላት ማለት እኔ በሞት አሁን 22 ሰው በላይ ነው ዶኔት የሚያደርገው ቢያንስ እና ለቀነኒ ጀስቲስ 22 ሰው ነው። ከ22ቱ እኔ አንዷ ነኝ። 21 ሰው ዶኔት ያደረገው ከኔ ማጅን ይሄ ሁላ ጩኸት ጎፈንድሚ ላይ ሲኬድ 22 ሰው ብቻ ነው ዶኔት ያደረገው። መቼ ነው የተከፈተው? 4 ወር በላይ እኮ በደንብ አልተዋወቀም ይሆናል እኮ በጣም ያስተዋውቀዋለሁ። ብዙ ሰው አስተዋውቆታል። እንደውም አይ ቲንክ ሪዘንድ ማይ ባዮ እሺ፣ አስቀምጥሻል ባዮ ላይ አለ መሰለኝ። ለምቼክ ባዮ ላይ ማርጌው ነበረ። ይካርጊው እስኪ ባዮ ላይ የለም። ሊንክ ትሬ ነው ያደረኩት፣ ግን አሁንም ሊንክ አረጋዋለሁ ሊንክ ትሬ ላይ እና ጀስቲስ ፎር ቀነኒ አዱኛ ጎፈንድሚ ላይ ብትሄዱ ታዩታላችሁ። 22 ሰው ነው ዶኔት ያደረገው። ሜይ ቢ ከእናንተ ጀምሮ ዶኔሽን ከመጣ ማለት ነው። ጎፈንድሚ ጀስቲስ ፎር ቀነኒ አዱኛ ላይክ $10 እኮ ዶኔት ይደረጋል ጎፈንድሚ ላይ እና ለምንድን ነው 22 ሰው ብቻ ዶኔት ያደረገው? ስሚ አገኘሁት። ስሙ አንዴ አንዴ ቃ መላው የኦሮሞ ሕዝብ መላው ኢትዮጵያ ሕዝብ እንድታውቁልኝ የምፈልገው ይሰማል። እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚህ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ እከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ የልጃችንን ጉማ አንበላም ያለው ይህንን ነው። ከዛ አልገደልኩም ጉማ ልክፈል፣ የልጃችንን ጉማ አንቀበልም። እኛ የምንፈልገው ልጃችንን ፊቷን ያበለዛት ምንድን ነው? የገደላት ምንድን ነው? የ21ኛው ክፍለ ዘመን ምርጥ አባት ነው። ዛሬ ሁለት ልጆቹን አጥተው ለካሳ የሚደራደር አባት ባለበት ቤተሰብ ውስጥ በጣም የሚገርም ሰው ነው። ቁስል ይመታል እኮ። ልጄን ማን የገደላት? ማን የደበደባት? እሱም የኔ ጥያቄ ነው። ግን ከዚህ ውጭ ሰው ምን ሊያወራ ይችላል? አሁን ለምሳሌ እኔ ስለ አንዷለም ጎሳ ስለ ስቴጅ እንትኑ ወይም ስለ ታሪኩ አንዷለም ጎሳ የተከበረ አርቲስት ነው። የእናት የአባቴ ልጅ እንኳን ቢሆን ትናንት ስናገር ነበር። ሁለት ወንድሞች ሁለት እህቶች አሉ። በጣም የምወደው ታላቅ ወንድሜ ወይም በጣም የምወደው ታናሽ ወንድሜ እህቴ ማንም የቤተሰቤ አካል አይደለም። እኔ የወጣሁበት ማህበረሰብ ቀርቷል። የእናት የአባቴ እንኳን ወንድሜ እንኳን ይህን ድርጊት ፈጽሞ ከሆነ ከጎኑ አልቆም ስራ ወጣው። እችን ልጅ የመጀመሪያው መጠየቅ ያለበት እችን ልጅ ፊቷን ያበለዘው ማን ነው? በጥይት ተስታለች፣ መጨረሻ ላይ ሞታለች አለ እንደሰማነው ከሆነ እሱ እኮ የቲክቶክ እኮ አሉባልታ ነው ይሄ ጥይቱ ነገር። ጥይቱን ተመታለች አይደለች ልጅ። እሱ የቆየ ነው። እዱን ሪሌት አያደርጉም። ከዚህ ከሱ ጋር ተደባል ከሱ ጋር ጸቤላቸው ከባሏ ጋር አብሮ ቆየ ነው። ገባኝ። መቷት ምናምን ያውቃል? አይ አላውቅም። እጇን ይዟ ሲዞር ነው የምናውቀው እኛ ኦንላይን ላይ ማየው። ይሄ ፎቶ ግን ሲወጣ እኔም አወዝ ሾክድ እና መቼ ነው ይሄ ደግሞ ሪሌሽንሺፓቸው የ2 ዓመት ነው ባይዘው። አሁን እሱን ህግ ነው እንታወው ነው እያልኩ ትክክል። እኛ አሁን ህግ ነው ግን እኛ የሚታይ ነገር አለ። አሁን እቺ ልጅ ኦኬ እኛ አባት እኮ ብር መቀበል እኮ ይችላሉ አይደል? ግን የዘላለም ጠባሳ ነው። ብሩ ቀርቶብኝ ልጄን ማለት ነው። ጉማ ኦፈር አልተደረገም። እንግዲህ አባት አሉ አባ ገዳም ብለዋል ማለት ይሄን ስለዚህ አይደለም የሚያወሩት። ስለ ጉዳዩ ሲያወሩ ስለ ጉማ የጠየቀሱት ነገር የለም። ቀጥሎ ደግሞ አንዷለም እኔ ስለ ጉማ ያነሳሁት ነገር የለም ያሉት። አባትየው ግን እንግዲህ እኔ በቅርበት አላውቃቸውም። በዚህ ደረጃ አባ ገዳም እሳቸውም ሊዋሹ ይችላሉ ብዬ አላስብም። ግን እንግዲህ እኚህ ሰው 3 ሽምግልና ላይ ተሳትፈዋል አይደለም? የመጨረሻው ላይ ያልተሳተፉት ምንድን ነው እነሱ የሚጠይቁት? እንደውም አጎቷም ሲናገር የነበረው ምንድን ቃል በቃል እኛ ልጃችንን ማን ምን እንደገደለ ብቻ እንወቅና እኛ ይቅርታም እኮ እንዳለና በኦሮሞ ባህል ራሱ ሂደት አለው። ግን ተጭበርብረውና በሁካታና በግርግር ላይ ልጃችንን ምን ገደላት ብለን ነው የምናወራው ለዘመድ አዝማድ እኮ ነው። ቢቢሲ ላይ ኢንተርቪያቸውን ከሰማክ አባገዳ እውነትን ደርሰንበታል፣ ግን መሀላ ማድረግ አለባቸው ሁለቱም በተገኙበት ስለ እውነቱ ማውራት እንችላለን ብለው ነበረ። አባገዳ እውነትን እንዴት ይደርሳሉ? እነሱ አባገዳ ሽማግሌዎች ናቸው። የኦሮሞ የተከበረ ስርዓት ነው የገዳ ስርዓት። የህግ ሰዎች ያልደረሱበትን እውነት እነሱ ደረሱበት። ይህንን የህግ የደረሱበትን ነገር ብቻ ለህግ ሰዎች ማሳወቅ ነበረባቸው። ዓመታት የቆየ ስርዓታችን
በስርዓት ሲፈርዱ እየኖረ የጠበቀ መሀል ላደረጉና ምንድን ነው የሚያደርጓቸው? እሱ እንግዲህ ገዳ ኮርት ስነስርዓቱን እኔ አላውቅም፣ ግን ይሄ የከበረ ስርዓታችን ለሺህ ዓመታት ጠብቀን እኛንም እንደ ህዝብ ጠብቆን ካኖረ እንደውም ከሞደርን ሌጋል ሲስተም የገዳ ሲስተም ገዳ ኮርት ሜይ ቢ ፍትህ ሊሰጣል ሊችል ይሆናል። ማን ያውቃል? እሱ ትራዲሽናሊ ነው ገባሽ? የትኛውም እኮ ብሔር ውስጥ አለ እኮ ወላይታም፣ ሲዳማም፣ ጉራጌም የትኛውም ብሔር ብሔረሰቦች ብትገቢ የየራሳቸው እንትን አላቸው። ለምሳሌ ማለት እሳቸው ማለት አባ ገዳ ጎበና ሆላ ሌጋል የለም ብለው ማስተርስ ዲግሪ ሊኖራቸው አይገባም። ስለ እውነት እንደዛ አለ ህግ እንደዛ አርማ የሚሰራው። ለምሳሌ እኔ ቤተሰቦቼ ህግ ሰዎች ናቸው። ለምሳሌ እኔ አሁን ያንቺን ወንድም በገድል ማለት ነው አንድ ጎሳ ሆነን አንድ የማንኪያ ነገድ ሆነን ያንቺን እህት ወይ ያንቺን ወንድም አድርግና ወይ ባልሽን በገድል እኔ እና አንቺ በወጣሁበት ማህበረሰብ በሽምግልና ደም እንዳንቃባ ይቅርታ እላለሁ አምኜ ማለት ነው። በማንኪያ ነገድ እንደዛ ነው። አምኜ ይቅርታ ጠይቃለሁ፣ የሚከፈለውን ካሳ ከፍላለሁ፣ ቅጣት ይበይኑብኛል። ያን ከጨረስኩ በኋላ የህግ ሰዎች ደጅ ላይ ይጠብቁኛል። የጨረስከው ከማንኪያ ነገድ ከሽማግሌዎች ጋር ነው፣ ከኛ ጋር የሚቀር ነገር አለ ይሉኛል። ህግ እንደዛ ነው የሚሰራው። እኔ አሁን ወደ ስራ ተመለስ የሚለው ነገር እኔ አሁን አንተ በወንጀል አያርግብና ወንጀል ተጠየቅና ህግ ካልፈረደ ማለት ጥፋተኛ ነህ እስካላለ ድረስ የመኖር ነፃነትን ሊጠበቅ ይገባላል። ስራ መስራት አለ። ወደ ስራህን ስራ ከተገለልከው ማህበረሰብ ደግሞ ተቀላቀል ያሉት ነፃ ነህ ብለው አይደለም። ትክክል። ግን ምንድን ነው መሰለሽ አሁን እኮ ችግሩ ታዋቂ ሰው መሆን እዚህ ጋር ነው ጉዳቱ። አሁን ታዋቂ ባይሆን ጫናውም ችግር የለበትም። ለምሳሌ ባለፈው ስነግራቸው ነበር አንኳርተስ ዙማ የሚባል ተጫዋች ድመት መታበቃቸው እንግሊዝ ሀገር ውስጥ ድመት ነው የመታው። ዝም ብሎ ሲዞር ኮርኩር ባላ አገኛት የራሱን ድመት መታት እና ቤቱ ካሜራ ተገኘ። ድመቷን ሲለጋት ታየ። የደረሰበትን መከራ አላሳየሽ። ቲሙ አገደው፣ ደሞዝ ታገደ፣ ስፖንሰሮች አራቁት፣ ደጋፊዎች ሸሹት። አሲፍ ሰው የገደለ እስኪመስል ድረስ ከሁሉም ነገር ተገለለ። ይሶኝ እንግዲህ ድመት መታል ተብሎ ነው። በሰለጠኑት ሀገር ታዋቂ ሰዎች ድመትን እንኳን በአግባቡ ትሪት ካላደረጉ የሚደርስባቸው ነገር አለ። በኢትዮጵያ ደግሞ የምናወራው ሴት ልጅ ስለመታ መምታቱን ማረጋገጫ አለ። ተጠርጣሪ ነው አልኩሽ እኮ አንተ ፕሮቨን ዲስ ጋይ ኢዝ ኢኖሰንት እኮ ግን ተጠርጣሪ ነው እኮ ተጠርጣሪ እኮ። እኔም እኮ ሳወራ በህግ ቋንቋ የህግ ሰው አንዱዓለም ጎሳውን ተጠርጣሪ ተቀዳሚ ተጠርጣሪ ነው እንጂ ወንጀለኛ አይደለም፣ ገዳይ አይደለም። ሊሆንም ላይሆንም ይችላል። እሱ የሚነግረን ህግ ነው። ምናልባትም አባገዳዎችም ሊነግሩን እኮ ይችላሉ። የደረሱበት የራሳቸው የነገራቸው የተናዘዘው የራሱ ነገር ሊኖረው ይችላል፣ አናውቅም። እኔ ግን ፎከሴ እኚህን አባት እንዴት እናድርግ ነው። አዲስ አንዱዓለም ወደ ስራው ይመለሳል። እቺ ልጅ እህታችሁ ብትሆን ልጃችሁ ብትሆን እስኪ በዚህ በሷ በአባቷ ጫማ ውስጥ ሆኑና አስቡት። እኔ ግን አሁን ቴዲዬ እውነት እኔ ይሄ ነገር በጣም ተጠንቅቄ ማውራት እንዳለብኝም አውቃለሁ የሰው ህይወትን ጉዳይ ስለሆነ፣ ግን እኔ ለቤተሰቦች ለኢትዮጵያውያን ልጆቻችሁ ተመተው ወደ እናንተ ከሸሹ ኪፕ ዩ ኪድ በቃ ልጆቻችሁን ህይወት አድኑ። እንደገና እንደዚህ አይነት አቢዩዝ ውስጥ ያለች ሴት ካለች ኦፕንነስን አሳዩ። ማለት ችግር ካለ ኤኒታይም መምጣት ትችያለሽ የሚል ቤተሰብ እንሁን። ምክንያቱም የኛ ቤተሰብ እኔን አሁን ለምሳሌ እኔ ሲንግል ነኝ፣ ሲንግል ማም ነኝ ምናምን እና ሁሌ የኛ ማህበረሰብ የሚያስተምረን ማግባት አለብሽ፣ ባል ሊኖርሽ ይገባል፣ ይሄ ትዳር ከዛን ልክ ደግሞ ትዳር ችግር ሲኖረው ኖ ዩ ሃቭ ቱ ፋይት አድርገሽ ትዳርሽን ኪፕ ማድረግ አለብሽ። እስከምን ሞት ድረስ መሆን የለበትም። ስለዚህ ቤተሰብ ልጆቻችን አቢዩዝ ሲደረጉ እንደ ጽዮን ግርማ አይነት ቤተሰብ ቢሆን ደስ ይለኛል። ኤኒታይም ሮጣ ስትሄድ እጃቸውን ዘርግተው የሚቀበሏት ቤተሰብ ነበራትና ህይወቷንም አድናለች። ሱሳይድ አልነበረች፣ ራሷን ለማጥፋትም ታስብ ነበር እና ለዚህ ነው የመጣሁት። እና እኔ ይሄ ኬስ ሶሻል ሚዲያ ላይ አይዳኝ። የሰው ራሱ ልቡ ይቆስላል እና አይዳኝም አይባልም። ስንት ነገር አንቺ ራሱ ስንት ነገር ዳኝተሻል። የዳኘሽው ለምንድን ነው? የሰው ህይወት ነው ጉዳይ ነው። ያም እኮ የሰው ህይወት እኮ ለምሳሌ አንቺ በአንቺ እንትኖች ሴቶችን ለማዳን የሰው ህይወት አቤት ምን መሰለህ፣ እዚህ ጋር ደግሞ በህይወት የሌለች ሴት አለች። ገባኝ። እንደውም ድምፅ መሆን ያለበት ለዚህ ነው እንጂ እኔ እኮ አልኩሽ እኮ ቢገባኝም አንዱዓለም እኮ ነገ እኮ ወደ ስራው እኮ ይመለሳል እኮ። ምን ይሆናል? ድምፁን ወድጄዋለሁ፣ ላይኩን ምናምን ፎሎውን ሰብስቦ ይመቻል። ፍርድማ እንደዛ አላደርግም እኮ አንተ እንደማታደርግ እኔ ያየሁት ነገር ስላለ ነው። ሌላ ቦታ ባይሆን የሰማሁት ሌሎች መጠንቀቅ ያለባቸው ሲነግሩኝ እንትን ያልኩት ምንድን ነው አባቷን ዘቅዝቀው የሚሳደቡ ነበሩ። ይሄ ኧረ በጌታ በኢየሱስ ስም ይሄ ማን ነው? እኔ አሁን እንደዚህ ማን ነው እንደዚህ ያደረገው ሲነግሩኝ ነበር። እኔ አላየሁም ባይኔ ግን ደስ እያሉ አሁን አሉባልታም ሊሆን ይችላል። አሁን ዛሬ ደግሞ የሰሙትን ልንገር፣ የቀነኒን ኬዝ አሳይለም እየጠየቁበት ነው።
አንዳንድ ሀገር እየተባለ አሉባልታ ነው። ገብቷል። ቲክቶክ አልፎ አሉባልታ ነው። ግን እኔ የቀነኒን አባት ዘግዝቆ የሰደበን ሰው ሪካርዱን ላኩልኝ። ይሄ አክሰፕተብል አይደለም። አባቱ አባታችን ናቸው፣ ያሳዝኑኛል፣ ምስኪንዬ ናቸው። እሳቸው ሊከበሩ ይገባል። ይህ ነውር ነው፣ ኃጢአትም ነው፣ ወይ ግፍ ነው። በኢየሱስ ነውር ነው ወይ በስመ አብ። ስለዚህ ይሄ ነው ግን አሉባልታ ነው አሉኝ። እኔ ብዙ እዛ ጋር ቢያንስ እንደዛ ቢደረግ ሼር እኔ ላይክ ወይ የሆነ ሪከርድ አያለሁ። የመጀመሪያ ጊዜ ለዛም ይመስለኛል የመጀመሪያ ጊዜ የነበረው ንግግራቸው እኔ አላየሁም ማለት አይነበራ ሼር ይደረግልኛል እርግጠኛ ነኝ። አሁን አጫሉንም ዘግዝጎ የተሳደቡ ልጆች አሉ እዚህና ማለት ሼር ተደርጎ እኔ ደንግጬ ምናምን ተብሎ ግን እንደዚህ የሚያደርግ ሰው ካለ በህይወቱ እርግማን ነው፣ ሰባት ዘር የሚሄድ እርግማን ነው የሚሰበስበው። ትክክል። እኚህ ሰው ቢሳሳቱ እንኳን አሁን ለአባት ለአእምሯቸው ለቤተሰብ ለሟቸው ቤተሰቦች መጠንቀቅ አለብን ብዬ አስባለሁ። ለምን ከእንትናቸው ላይሆኑ ይችላሉ። ልጅ ነው ያጡት። የመጨረሻው ግን የፍርድ ሰው የህግ ሰዎች ግራ ቀኙን አይተው የዚችን ልጅ ገዳይ ማጋለጥ አለባቸው። ኢንቨስቲጌት አድርገው ለቀነኒ አባትና ለቤተሰቦቿ ትክክለኛውን ፍትህ መስጠት አለባቸው። አባትም ያሉት አባ ገዳዎችን አከብራለሁ። እኔ ማንንም አላምንም። በነገራችሁ ላይ አንዷለምን አመንሽው ለምትሉኝ ማንንም የሚሰጠኝን ስቶሪ አላምንም። እኔ እውነትን ነው የምፈልገው። እግዚአብሔር እውነቷን ያወጣላት። አይ ፕሬ አሁን ምን እንደሆነ ታውቃላችሁ? አሁን የአጀንዳ መጣ ለ3 ቀን እንትንና ይረሳል። ግን ኤቭሪዴይ ሞቷን የሚኖሩት ቤተሰቦቿ ናቸው። እህቷ ስፔሻሊ ጥበቷ እህቷ ኬና የምትባለው ቀን በቀን እንደምታለቅስ አውቃለሁ። በፖስቶቿን ስለማየው ኢሞሽናሊ እንትን ነውና ስለዚህ ለዛ ነው እኔ ልወጣ ነው። ቴዲዬ ተባርክልኝ። ቴንክ ዩ ለልቲ። እሺ ቴንክ ዩ ለልቲ። እንግዲህ የራሷ አተያይ ያላት የራሷ ነገሮች የምታዩበት መንገድ አለ። እኔ ግን በዚህ ባለው ፕላትፎርም እዚህ ስላላችሁ ሰዎች የምናገረው ለአባቷ እኔ የማናችሁም ቢሆን እኔ የማንም ለምን አይሆንም። ይሄ የአማራ የኦሮሞ የተከበረ ህዝብ በተደጋጋሚ እንደምናገር በእኔ ደረጃ አእምሯቸው ወይም ከንፈሮቻቸው እንደረከሱ ሰዎች ልናገር አልችልም። አባገዳ ወይም ደግሞ የገዳ ስርዓት የተከበረ ነው። ከዛ በመለስ ግን እኛ አባትም በብሔር ከሄድን እሳቸው እንደውም እንደ ብሔር አይደለም እያዩ ያሉት። እሳቸው እንደውም እንደ አንድ የዛ ሀገር ዜጋ ነው የልጄን ገዳይ ምን ብለው ነው የሚናገሩት? እሺ ሰው ልጃቸውን ማን የገደለው? እህትሽ ብትሆኚ ልጅሽ ብትሆኚ ማን ነው ልጅሽን የገደለውን ነገር ሳታውቁ እንዴት ነው የምትኖሩት? እንዴት ነው የምትኖሩት? ገንዘብ የእኝን ሰው እናት የልጃቸውን ህይወት ይመልሳል። አንዳንዶች ደግሞ እግዚአብሔር ፈውስ ይሆንላችሁ። አንዳንዶች እግዚአብሔር ፈውስ ያርግላችሁ። እኔ በህይወቴ የምፈራው እግዚአብሔርን የሚያሳዝን ተግባር ላይ መገኘት ነው። ቢገባኝም ባይገባኝም ኃጢአት እንኳን በሰራም ባልሰራም ይቅርታ ጠይቃለሁ። እግዚአብሔር ይቅርታ። እኔ ለዘር ማንዘሬ ወይም ደግሞ ለትውልዴ ማስተላለፍ አልፈልግም። ክፉ በክፉ ሳይቀጣ አያልፍም። እግዚአብሔር ምስክሬ ነው። አንዳንዶቻችሁ ተቅበዝባዥ የምትሆኑት፣ አንዳንዶቻችሁ በወለዱት ልጆቻችሁን አታውቁም ዘር ማንዘሮቻችሁ ምን ሲሰሩ እንደመጡ። ስለዚህ የሆነ ቦታ ላይ መስበር ካለባችሁ ከእንደዚህ አይነት ክፉ ነገር ጋር ተተባበሩ። ድምፃዊ ሊሆን ይችላል፣ ታዋቂ ሰው ሊሆን ይችላል፣ ታዋቂ ልትሆን ትችላለች። ነገር ግን ከክፉ ነገር ጋር ተተባበሩ። የዚችን ልጅ ነገር ለማደባበስ ምናምን ለመሸፋፈን አትሂዱ። መጥፎ ነገር ነው። አንዳንዶች አጋንንት የሰፈረባቸው አላቸው ነገር ለአባቷ ለቤተሰቦቿ ለሟች ቤተሰቦች እንዲህ በሀገራችን እኮ ሰው እንኳን ሲሞት እኮ የመጀመሪያ ተግባር እኮ ማጽናናት ነው አይደል? ሰርግ ቤት ከሚሄድ ይልቅ ለቅሶ ቤት የሚሄድ እርሱ የተባረከ ነው ያልኩት። እግዚአብሔር ቃል ራሱ ለቅሶ ቤት ለምንድን ነው? ያዘኑ ሰዎች ናቸው ያሉት፣ የሚያለቅሱ ሰዎች ናቸው ያሉት፣ አንገታቸውን ያቀረቀሩ ሰዎች ናቸው ያሉት። እንደናንተ የሚስቁ ምናምን አይደለም። ተጎድቷል አባትና እናት። ግን እናትና አባት ልጃቸውን ማጣታቸው ሳንስ እንደገና እያንዳንዱ ሶሻል ሚዲያ ላይ የምትናገሩት ንግግር ያቆስላቸዋል። የዚህ እናትና አባት እንባቸው ዱይቲንግ ለእናንተ ሰላማዊ ህይወት የሚሰጣችሁ ይመስላችኋል? አንተ ብታመልጥ በልጅ ታየዋለህ፣ በልጅ ልጆች ታያለሽ። እስከ 7 ድረስ 7 ትውልድ። እግዚአብሔር የበቀል አምላክ ነው። ስለዚህ ተጠንቀቁ፣ መጠንቀቅ ያስፈልጋል። አሁን ባለው ነባራዊ ሁኔታ ድምፃዊ አንዱዓለም ጎሳ ተጠርጣሪ ነው። ነፍሰ ገዳይ ነው ማለት ነፍሰ ገዳይ ነው ማለትም አንተ የህግ ሰዎች እስኪያረጋግጡ ድረስ ተጠርጣሪ ነው። በዋነኛነት ተጠርጣሪ ነው። ግን መታወቅ ያለበት ሰዎች የተለያዩ ቫሪያብሎችን ገጣጥመው ታዲያ ይህን ሲያደርግ የነበረው ማን ይላሉ። ለምሳሌ የምትመታ ከሆነ ማን የሚመታት? ማን የሚደበድባት? ማን የሚደበድባት? ማን ነው? ተደብድባ አይታችኋል። ከንፈሯ እንትን ተብሎ ተሰንጥቆ ፊቷ አባብቶ ማን ነው የመታት? ከሌላ ጋር ሰው ትደባደብ ነበር። ማን ነው የመታት? ይሄን ምን የሚነግረኛል? ማን ነው የሚመታት? ማን ነው? አንተ
እንደዚህ ተደብድባ ብትመጣ ልጅህ እንደዚህ ብትደበደብ አሁን የምታስቡትን ታስባላችሁ? እኔ ነገር ለምን የእናቴ ልጅ አይሆንም? አይደለም የማንኪያ ብሔር አንዳንዶቻችሁ ከእናንተ ጎሳ ከእናንተ ብሔር ስለወጣ ነው የምታስቡት። እኔ ነገር እኮ የኔ የሞራል ከፍታ ለምን የምወደው ሲሳይ ጌታሁን አይሆንም? በጣም የምወደው ማከብረው ታላቅ ወንድሜ እሱ እንኳን ወንጀል ሰርቶ እንኳን ከተገኘ ስንቅ አደርስለታለሁ፣ ስንቅ አደርስለታለሁ፣ ጠይቀዋለሁ። እግዚአብሔር እንግዲህ ነፃ አውጣ፣ እግዚአብሔር ይቅር ይበልህ እለዋለሁ እንጂ አብሬው አይሆንም። ስለዚህ አንዳንዶቻችሁ የሰፈራችሁ ሰው ስለሆነ እኮ ነው፣ በሰፈር ሰው እኮ ነው የምታስቡት። አንዳንዶቻችሁ እንደዛ አይታሰብም። እሷም እንደዛ ስለሆነች እንደዛ መታሰብ የለበትም። ስለዚህ የህግ ሰዎች ይህን ነገር እስከ መጨረሻው እንትን ማድረግ አለባችሁ ለማለት ያህል ነው። እኔ ይመስለኛል ነገም ከነገ ወዲያም የአንዱዓለም ጎሳ ቤተሰቦች፣ የአንዱዓለም ጎሳ ጓደኞች ወይም ደግሞ ራሱ አንዱዓለም ጎሳ ወይም ደግሞ ሌላም ሰው ቲክቶክ ላይ መጥቷል። በዚህ ጉዳይ ላይ ሶሻል ሚዲያ ላይ የተነገረው ነገር አስመልክቶ የሰጠው መግለጫ አለ። በማንኛውም ሰዓት መናገር ፈልጋለሁ ካለ እሱንም እንደዚሁ አክብረን የሱን ደግሞ ሳይድ ኦፍ ስቶሪ ማድመጥ አለብን። እኔ ማደርገው እንደዛ ነው። ሌሎቻችሁ እንዴት እንደምታደርጉ አላውቅም። እሱም መጥቶ የሚናገረው ነገር ካለ ያን አደርጋለሁ።